ፊልሙ ሲጀምር አንድ የጭነት መኪና ሹፌር ባሳለፈው አስቀያሚ ቀን ምክንያት ተበሳጭቶ ብቻውን ሲያወራ እንመለከታለን። እየሄደም ሳለ በድንገት አንድ ነገር ገብቶበት ሲገጨው እናያለን። እሱም ከዛ በድንጋጤ ከመኪናው ሲወርድ እንመለከታለን። የገጨውም ሚዳቆ ነበር። እሱም ሲመለከታት ሞታ እንደነበረች ያያል። ነገሩ ብዙም ስላላስጨነቀው በሞተችበት ጥሏት ይሄዳል። እሱም ከሄደ ከአፍታ ቆይታ በኋላ ሚዳቆዋ ስትንቀሳቀስ እናያለን። ሞተች የተባለችዋ ሚዳቆም በእግሮቿ ቆማ እንዲሁም የአይኖቿ ቀለምም ወደ ነጭነት ተቀይረው መመልከት እንችላለን። ከዛም ፊልሙ ወደ አንድ መስሪያ ቤት ወስዶን የፊልሙን ዋና ገጸ ባህሪ ሳክቡን ያስቀኘናል። እሱም በስራው ስኬታማና ውጤታማ ሰው ነበር። ነገር ግን ስራው ላይ በጣም ከመጠመዱ የተነሳ ቤተሰቡን ረስቷቸው ነበር። እንደ አጋጣሚም ሆኖ በነጋታው የልጁ ልደት ስለነበረ ምን እንደሚገዛላት ግራ ገብቶት ነበር። ምን እንደምትወድ ስለማያውቅ ዝም ብሎ ውድ የሚባለውን መጫወቻ ሊሰጣት ያስባል። ከዛም ትንሽዬ ቆይቶም ሳክቡ ስልክ ሲያወራ እንመለከታለን። እሱም ከቀድሞ ባለቤቱ ጋር እየተጨቃጨቀ ነበር። እሷም እሱ ስራ ላይ ሁሌም ስለሚሆን ለልጃቸው ትኩረት ስለማይሰጥ ደግሞም ልደቷ ስለሆነ እሷ ወዳለችበት ወደ ቡሳን ከተማ እንዲያመጣት ትነግረዋለች። ነገር ግን እሱ ልጃቸው ከሱ ጋር እዚህ ጋር ደስተኛ እንደሆነች ቢሆንም ግን አንድ ቀን እንደሚያመጣት እየነገራት ሲዘጋው እናያለን። ከዛም ወደ ቤቱም ገብቶ ልጁን ሱዋንን ያገኛታል። እሱም እንደ አባትነት ለልጁ ብሎ የገዛውን ስጦታ ይሰጣታል። ነገር ግን እንኳን ደስ ሊላት ጭራሽ ከፍቷት ነበር ሱዋን። አባቷም ለምን ደስተኛ እንዳልሆነች ግራ ገብቶት ምን እንደምትፈልግ ይጠይቃታል። እሷም ቡሳን ስትል ትመልስለታለች። ወደ እናቷም ወዳለችበት ከተማ በነገው ዕለት መሄድ እንደምትፈልግ ትነግረዋለች። እሱም ስራ በጣም ስለበዛበት ሌላ ቀን እንደሚሄዱ ይነግራታል። ነገር ግን ሱዋን ሁሌም ቢሆን ቃሉን አክብሮላት እንደማያውቅና ቢያንስ ነገ ልደቷ ስለሆነ እንዲወስዳት ምንም ነገር ቢፈጠርም መቅረት እንደማትፈልግ ትነግረዋለች። እሱም ለመወሰን ተቸግሮ እንደነበረ እናያለን። ከዛም የሳክቡ እናትም ወደ እሱ በመሄድ ስራው ላይ ብቻ ትኩረት ማድረግ እንደሌለበት ሱዋንንም አንዳንዴ እንዲያስታውሳት እየነገረችው አንድ ካሜራ አስቀምጣለት ትሄዳለች። እሱም ካሜራውን ከነበረበት በማንሳት ማየት ጀመረ። ቪዲዮውም ሱዋን ትምህርት ቤቷ ውስጥ እየዘመረች ነበር የሚያሳየው። እንዲሁም መዝሙሩን መጨረስ አቅቷት ተማሪዎች ሲሳልቁባት በቪዲዮ አባቷ ያያል። በጣምም አዝኖ ልጁን ወደ ቡሳን ከተማ ሊወስዳት ይወስናል። ወዲያውኑም ከልጁ ጋር በመሆን ወደ ባቡር ጣቢያ ሲጓዙ እንመለከታለን። ከዛ ፊልሙም ባቡር ውስጥ ያሉትን ሰዎች ማስቃኘት ይጀምራል። ብዙ ሰዎችም ነበሩ። የአንድም ትምህርት ቤት ተማሪዎች ትምህርት ቤታቸውን ወክለው ለመጓዝ እየተዘጋጁ እያለ አንዲት እንስት ትመጣለች። እሷም የስፖርቱ ክለቡ አባል ስለሆነች አይደለም የመጣችው። ከነበሩት ልጆች ውስጥ ከአንዱ ፍቅር ይዟት ነበር። ፊልሙ እያሳየን ከትንሽ ቆይታ በኋላ እነ ሳክቡ ወደ ጣቢያው ደርሰው ባቡሩ ውስጥ ሲገቡ እንመለከታለን። እስካሁን እኮ ደህና ነበሩ እውነቱን ለመናገር። ነገር ግን ደህንነታቸውን የሚነሳ ነገር በቅጽበት ይፈጠራል። ሁሉም ሰው ከገባ በኋላ ከተቆጣጣሪው እይታ ውጭ በሆነ መንገድ አንዲት ሴት እየተጣደፈች ስትገባ እንመለከታለን። እሷም በጣም ተጎድታ እንደነበረ ከሁኔታዋ ማየት እንችላለን። እሷም ከገባች በኋላ ባቡሩ ድጋሚ ላይከፈት ተቆልፎ መንገድ ሲጀምር እናያለን። ተቆጣጣሪው ባቡሩንም ከሸኘ በኋላ ሰዎች ከደረጃው በላይ መንገዱን ዘግተውት እንደነበረ ያያል። በእርግጥ ግርግሩም እሱ ጋር አልቀረለትም ነበር። አንድ ሰውም በፍጥነት ዘሎ እላዩ ላይ ሲወጣ ሱዋን ታያለች። በነገሩ በመደናገጥ የሆነውን ለአባቷ ለመናገር ስትዞር እሱ እልም ያለ እንቅልፍ ውስጥ ገብቶ ነበር። ከዛም ፊልሙ ቅድም እየሮጠች ወደ ባቡር የገባችውን ሴት መጸዳጃ ቤት ውስጥ ሆና በህመም እየተሰቃየች እያሳየን በድጋሚ ወደ ሱዋን ይመልሰናል። እሷም አንድ መጽሐፍ እያነበበች ነበር። ከዛም አንድ ሰውዬ ከተቀመጠበት በመነሳት መጸዳጃ ቤት መግባት ፈልጎ እንደነበር፣ ነገር ግን መጸዳጃ ቤቱ ለብዙ ሰዓት በአንድ ሰውዬ እንደተያዘ ለረዳቱ ይነግረዋል። ረዳቱም ይህንን ሲሰማ በቶሎ ምን እንደተፈጠረ ለማወቅ ወደ መጸዳጃ ቤቱ ይሄዳል። ከዚያም በሩን በማንኳኳት እንዲከፍተው ቢነግረውም መልስ አልሰጠውም። ነገሩን ስታይ የነበረው ሱዋን ወደ እነሱ መጣች። ነገር ግን ደህንነታቸውን የሚነሳ ነገር በቅጽበት ይፈጠራል። አንድ ሰውዬ ፈርቶ መሬት ላይ ቁጭ ብሎ ይመለከታል። ሰውየውም በተደጋጋሚ ሁሉም ሰው ሞተ እያለ ብቻውን ሲያወራ ይሰሙታል። ከዛም መጸዳጃ ቤት ካልገባው እያለ የነበረው ሰውዬ ሱዋንን ለምን እዚህ ጋር እንደቆመች ይጠይቃታል። እሷም ዞምቢዎች እዚህ ባቡር ውስጥ ተደብቀው እንዳሉ ትነግረዋለች። እሱም እሷ ለምትለው ነገር ብዙም ግድ ሳይሰጠው ትቷት ይሄዳል። ከዛም ፊልሙ ቅድም ታማ የነበረችውን ሴት ያሳየናል። እሷም እንግዳ የሆነ ባህሪ እያሳየች መሬት ላይ ስትወድቅ እናያለን። ወድቃ እያለም በድንገት የባቡሩ ረዳት የነበረችው ሴት አይታት ለመርዳት እየሞከረች ነበር። የዛን ሰዓትም ሱዋን መጸዳጃ ቤት
ቤት ለመጠቀም ፈልጋ ነበር። እሷም አቅራቢያው ያለው መጸዳጃ ቤት ተይዞ ስለነበረ ወደ ሌላኛው ለመሄድ ተገዳ ነበር። የዛን ሰዓትም አባቷ ስልክ ተደውሎለት ከእንቅልፉ ይነቃል። ሲነቃ ግን ስዋን አጠገቧ አልነበረችም። ግራ በመጋባትም ስልኩንም አንስቶ ማውራት ጀመረ። ከመስሪያ ቤት ነበረ። እነሱም እንደሚሉት በአሁኑ ሰዓት ከተማዋ ትርምስምሷ መውጣቱን ዜናውን ሊነግሩት ነበር። ከዛም እሱም ነገሩ ስላላማረው ተነስቶ ስዋን መፈለግ ጀመረ። ከዛም የባቡሩ ረዳትም ልጅቷን ለመርዳት ስትሞክር እናያለን። ለአፍታም ዞር ብትል ወድቃ የነበረችው ሴት ተነስታ እናያለን። ወደ ዞምቢነትም እንደተቀየረች መረዳት እንችላለን። ስትረዳት የነበረችውንም ረዳት አንገቷን እየነከሰች ስታጠቃት ነበር። ይህም የሆነው ተማሪዎቹ የነበሩበት ክፍል ነበር። እሷንም ነክሳት እንደጨረሰች ከፊት ለፊቷ የነበረውን ተማሪ ማጥቃት ጀመረች። የዛኑ ቅጽበትም ተነክሳ የነበረችውን የባቡር ረዳትም እሷም ሳይቀር ወደ ዞምቢ ተቀየራ ማጥቃት ጀመረች። ባቡሩ ውስጥም የነበሩ ሰዎች በመደናገጥ ራሳቸውን ለማትረፍ ሲሯሯጡን እያየን ፊልሙ ወደ ሳክቡ ይመልሰናል። እሱም ባጠገቡ ሰዎች ሲሯሯጡ ያያል። ለምን እንደዚህ እንደሚሯሯጡም ለማጣራት ሲሄድ የባቡሩ ረዳት በዞምቢ ሲነከስ ያያል። ከተነከሰም በኋላ እሱም ወደ ዞምቢ ተቀይሮ ሲመጣ እያየው ቆሞ ቀረ። የዛን ሰዓትም ከኋላው ስዋን አባዬ ብላ ጠራችው። እሱም ከዛ እሷን ይዞ ከዞምቢዎች ማምለጥ ጀመረ። ምስኪኗ ስዋንም በፍርሃት አባቷን አቅፋ እናያለን። እሱም አላሳፈራትም። ከዛ የዞምቢ ጋጋታ አወጣት። ሳክቡም እሷን ካስቀመጣት በኋላ በሩን ሊዘጋው ሲሄድ አንዲት ነፍሰ ጡር ከባሏ ጋር በመሆን ወደ እነሱ ሲመጡ ያያል። ነገር ግን ዞምቢ መስሎት ስለነበረ በሩን ዘጋባቸው። እድሜ ለስዋን እሷ ሰውየውን አውቀዋለሁ ብላ ለአባቷ እየጮች ነገረችው። እሱም ከዛ በሩን ከፍቶ አስገባቸው። የሴትዮዋን ባል በሩን አጥብቆ እንደያዘው ያየው ስዋንም በሩን እንዲለቀው ነገረው። ምክንያቱም ደግሞ እነሱ በር መክፈት እንደማይችሉ ስለተረዳ ነው። የሰውየው ሚስትም ጋዜጣ በመለጠፍ በሩን ሸፈነችው። ዞምቢዎቹ እነሱን ማየት ስለማይችሉ ተረጋጉ። ከዛም አንድም ሰውዬ መጥሪያውን ተጭኖ ለባቡሩ ሹፌር አቅራቢያቸው ወዳለ ቦታ ባቡሩ እንዲያቆምላቸው ይነግረዋል። እሱ ግን ማቆም እንደማይችልና ትዕዛዙም ከዋና መስሪያ ቤት እንደተላለፈለት ይነግረዋል። ከዛም ትንሽ ቆይቶም ለሳክቡ እናቱ ስልክ ትደውላለች። እሷም እነሱ ደህና እንደሆኑ ትጠይቋለች። ነገር ግን ስታወራ እያቃሰተች ነበረ። ከዛም ስዋንን በደንብ እንዲንከባከባትና እንደምትወዳቸው እየነገረችው ወደ ዞምቢነት ስትለወጥ ይሰማል። እሱም በጣም አዘነ። ባቡሩ ይቁም ያሉበት ቦታም በዞምቢዎች ተጥለቅልቆ ማየት እንችላለን። ከዛም ፊልሙ ስለተፈጠረው ነገር የሀገሪቷ መንግስት መግለጫ ሲሰጥ ያሳየናል። እነሱም እንደሚሉት ሁሉም ሰው በየቤቱ ሆኖ ራሱን እንዲጠብቅ እያሳሰበ እንደሆነ ማየት እንችላለን። ከዛም ሳክቡም ይህን ዜና ሰምቶ ወደ አንድ ሰው ጋር ይደውላል። ለእሱና ለልጁም ከዚህ የሚወጡበትን መንገድ እንዲያመቻቹለት ለስራ ባልደረቦቹ ነግሯቸው ስልኩን ዘጋው። ከዛም ፊልሙ በዚህ ጭር ባለ ከተማ ውስጥ ባቡሩ ብቻውን ሲንቀሳቀስ ያሳየናል። ሰዎቹም በመስኮት ሲመለከቱ አካባቢው ላይ ማንም ሆነ ምንም ነገር አልነበረም። መኖር ግን ነበረበት፣ ለዛውም ወታደሮች። ምክንያቱም ደግሞ ከደቂቃዎች በፊት ከዋናው ጣቢያ እዛ ቦታ ላይ ወታደሮች እነሱን እየጠበቁ እንደነበረ ተነግሯቸው ነበር። ከዛም ባቡሩ ቆሞ በየተራ ሲወርዱ ነበር። መጨረሻ ላይ ያቺ ልጁን ፍቅር ይዟት ስታስጨንቀው የነበረችው ልጅና እሱ ተርፎ የምናየው። በእርግጥ መትረፋቸው አስገራሚ ነው። ከነሱ ጋርም የተወሰኑ ተማሪዎች ተርፈው እንደነበረ እናያለን። ከዛም ሁሉም መሄዳቸውን ያየው አንዱ ተሳፋሪ ወደ ባቡሩ ሹፌር በመምጣት እሱ ባለስልጣን እንደሆነና ከፊት ለፊት የሚገኘው የባቡር ክፍልን ብቻ ይዘውት እንዲሄዱ ይነግረዋል። ነገር ግን ሹፌሩ እንደዚህ ማድረግ እንደማይችል ይነግረዋል። እሱም ሹፌሩ ሊሄድበት ያለውን ዴጆን የሚባል ከተማ እንደተዘጋና ያላቸው አማራጭ ወደ ቡሳን መሄድ ብቻ እንደሆነ ይነግረዋል። በራስ ወዳድነትም ስሜት አሁኑኑ ማንንም ሳይጠብቁ እንዲሄዱ ይነግረዋል። ሹፌሩም ግን ጥሩ ሰው ስለነበረም እነሱን ለመጥራት ሲሄድ እያየ ነው። በዛው ቅጽበት ፊልሙ ሰዎቹ ጋር ይመልሰናል። በአንድ መስመር እየሄዱም ሳለ ነበር በድንገት ሳክቡና ሱአን አቅጣጫ ሲቀይሩ የምናየው። ይህንንም ያደረገበት ምክንያት ቅድም ለሰውየው ሲደውልለት እዚህ ጋር እንዲጠብቀው ነበር የተነጋገሩት። ከዛም እየሄዱም ሳለ ያ ብቻውን የሚያወራው ሰውዬ ቆሞ እያያቸው ነበር። በነገሩም ግራ የተጋባው ሳክቡ ምን እንደፈለገ ይጠይቀዋል። እሱም ስልክ ሲያወራ እንደሰማውና ሌሎቹ ወደ ተሳሳተ መንገድ እየሄዱ እንደሆነ እንደሚያውቅ ይነግረዋል። ይህንንም የሰማችው ስዋን ለእነሱ ለመንገድ ልትሄድ ስትል አባቷ ይዟት ሲቆጣት እናያለን። እሷም እያለቀሰች ራስ ወዳድ እንደሆነና እናቷም ጥላው የሄደችው በዚህ ምክንያት እንደሆነ እየነገረች አባቱን ቁጭት ውስጥ ስትከተው ፊልሙ ያሳየናል። ከዛም ከፊት ለፊታቸው አንድ ሰው ሲመጣም ያያሉ። እነሱም ነገሩን ለማጣራት ወደ እሱ እየሮጡ ይሄዳሉ። የዛኑ ቅጽበትም የቀሩት ሰዎችም
እነዛ እየጠበቋቸው የነበሩትን ወታደሮች በስተመጨረሻ አገኟቸው። ነገር ግን ወደ ዞምቢነት ሁሉም ተቀይረው ነበር። ዞምቢዎቹም እነሱን ሲያዩ ለማጥቃት በፍጥነት ሲሄዱ እንዲሁም ያገኙትን ሰው እየነከሱ ፊልሙ ያሳየናል። ከዛም ወደ ሳክቡም ይመልሰናል። እሱም ስልክ ተደውሎለት ሲያወራ እናያለን። ወደዚህ ና ያለው ሰውዬም እዚያ አካባቢ ያሉትን የእሱን ሰዎች አንዳቸውንም ማግኘት እንዳልቻለ እየነገረው ነበር። በዛ ቅጽበት ከፊት ለፊታቸው የሚታየው ወታደር የእርዳታ ድምፅ እያሰማ በዞምቢ ሲነከስ ያየው። አካባቢው ላይ የነበሩት ወታደሮች አንዳቸውም ሳይቀሩ ተቀይረው ነበር። እሱንም ሲቀራመቱት ፊልሙ ያሳየናል። ሳክቡም ትኩረቱን ወደ ልጁ አድርጎ እሷን ለማዳር እየሮጠ ሳለ ነበር ልጁን አንድ በአቅራቢያው ያለ ዞምቢ ያየበት። እሷንም ሊነክሳት እየተጠጋ ሳለ ነበር ተአምር ተፈጥሮ የነፍሰ ጡሯ ባል የነበረው ሰውዬ ዞምቢውን ገፍትሮት ያስጣላት። ከአባቷ በፊትም እነሱ እሷን ሲታደጓት እናያለን። አባቷም እነሱን ተከትሎ ሲመጣ አንድ ዞምቢ እሱን ለመንከስ እየታገለ ነበር። እሱም አፉ ውስጥ ያገኘውን መጽሐፍ ከተተበት። እንደ እድልም ሆኖ ያ ብቻውን የሚያወራው ሰውዬ ረድቶት በአጠገቡ ሲያልፍ ማየት እንችላለን። ከዛም ሳክቡም በዛ ሰውዬ ምክንያት አምልጦ ሌሎቹን ተቀላቀላቸው። በሩንም እንዳይከፍቱት ከሌሎቹ ጋር በመሆን ለመዝጋት ሲታገል ነበረ። በዛኑ አጋጣሚ ሌሎቹ እንደምንም ብለው ከዞምቢዎቹ አምልጠው ባቡር ውስጥ መግባት ችለውም ነበር። ያ ራስ ወዳድ ሰውዬም የባቡሩን ረዳት ካልሄድም ብሎ ሲያስፈራራቸው ካልሆነም ደግሞ ሁሉም የተረፈ ሰው እንደሚያልቅ ይነግረዋል። እንደዛም እያለ ሳለ ሴቷ ተማሪ ጓደኞቿ እነሱን ለማስመለጥ እዛ እንደቀሩ እየነገረችው ባቡሩን እንዳያስነሳው ትነግረዋለች። እንደዛም እያለች እያለ ሰውየው ሲገፈትራት እናያለን። ረዳቱም ምንም አማራጭ ስለሌለው ለመሄድ ይወስናል። ነገር ግን የእሷ ጓደኞች ብቻ አልነበረም የቀሩት። ሳክቡና የነፍሰ ጡሯን ባል እዛ ነበሩ። ከዛ ፊልሙም እነ ሳክቡ እንደምንም ብለው ዘግተው ሲሮጡ እያሳየን ወዲያውኑም ዞምቢዎቹ ምንም እንኳን በሩ ቢዘጋም መስታወቱን ሰብሮ ሲወጡ እናያለን። እንደምንም ብለውም እየሄደ ባለው ባቡር ላይ ለመድረስ ሲጥሩ እናያለን። እሱ ጋርም የነበሩት ከሶስቱ ተማሪዎች ሁለቱ ተበልተው የቀረው አንዱ ደግሞ ያቺ ልጅቷ የምትወደው ልጅ ነበር። የእሷ ጸሎት ነው መሰለኝ ያተረፈው። ሳክቡም እሱን ከወደቀበት አንስቶ ባቡር ውስጥ እንዲገባ ረድቶት አብረው ገቡ። ነገር ግን የነፍሰ ጡሯ ባል አልገባም። እሱም ሊገባ ሲደርስ በዞምቢዎቹ እየተፈተነ ሳለ እንደምንም ብሎም የሳክቡን እጅ ይዞ ሲገባ እናያለን። ከዛም ፊልሙ ስዋንና ነፍሰ ጡሯ ከሌሎቹ ጋር አብረው ሆነው ያሳየናል። ነፍሰ ጡሯም ለባለቤቷ ስልክ ልትደውል ስትል ሲከለክል እናያለን። ለምን ካላችሁ ደግሞ ካያችሁት በግራም በቀኝም በዞምቢዎች ተከበው ነበር። አንድ ስህተት እንኳን ቢሰሩ አለቀላቸው። ለዛም ነበር የከለከላት። ይህንንም ያየችው ነፍሰ ጡሯ እንደምንም ብላ አደፋፍራ እሷንና ሌሎቹን ወደ መጸዳጃ ቤት እንዲገቡ ስታደርግ ነበር። በድንገት አይተዋቸው ዞምቢዎቹ እነሱን ሲታገሉ እናያለን። ከዚያም ሴት ተማሪዋ ለምትወደው ልጅ ደውላ ስታገኘው ደስ እንዳላት እናያለን። ነገር ግን እሱ እያለቀሰ እሱ ብቻ እንደተረፈና ሌሎቹ ጓደኞቹን እንዳጣቸው ይነግራታል። ከዛም እነ ሳክቡም ቤተሰቦቻቸውን የት እንዳሉ ለማወቅ ሲጥሩም እናያለን። በስተመጨረሻም ተሳክቶ ነፍሰ ጡሯ ስልክ አንስታ ተራ ቁጥር 13 ተሳቢ ላይ እንዳሉና በዞምቢዎች ስለተከበቡ ባለቤቷ በፍጥነት እንዲደርስላት ተነግረዋለች። ያው ስዋንም እዛው ስላለች ግዴታ ሳክቡም መሄድ ነበረበት። ነገር ግን ገና እነሱ ጋር ለመድረስ ሌሎች ዞምቢዎችን መጋፈጥ ነበረባቸው። ሶስቱም አንድ ላይ በመሆን ለመሄድ ሲዘጋጁ እናያለን። ብዙም ሳይቆዩ ከዞምቢዎቹ ጋር መፋለም ጀመሩ። በነፍሰ ጡሯ ባል መሪነትና ከኋላ ደግሞ እነ ሳክቡ እየተከተሉት እርስ በርስ እየተጋገዙ እንደምንም ብለው የመጀመሪያውን ተሳቢ ማለፍ ችለው ነበር። ከዛም ወደ ቀጣዩ ተሳቢ ይገባሉ። ሲገቡም ወደ ዞምቢ ተቀይረው የነበሩት ተማሪዎች ነበሩ። እነ ሳክቡም የአቅማቸውን ብቻቸውን እየተፋለሙ ነው። ነገር ግን ተማሪው ልጅ በአሁኑ ቆሞ እያያቸው ነበር። ምክንያቱም ዞምቢዎቹ ጓደኞቹ ነበሩ። ለዛም ነበር እነ ሳክቡም የአቅማቸውን ሲታገሉ ነበር። ድንገት ባቡሩ ዋሻ ውስጥ ገብቶ ሲጨልም የምናየው። የዛኔም ዞምቢዎቹ ማየት እንደተሳናቸው እነ ሳክቡ ያያሉ። ነገር ግን ማየት አይችሉም ማለት መስማት አይችሉም ማለት አይደለም። ይህንንም የተረዳው ሳክቡ በያዘው እንጨት ድምጽ በማሰማት መንገድ እንዲከፍቱላቸው ያደርጋል። እነሱም እድሉን እንዳገኙ ከክፍሉ ቶሎ ብለው ወጡ። ከዛም ወደ ቀጣዩ ክፍል ይገባሉ። ሳክቡም የቅድሙን አይነት መንገድ ለመጠቀም አሰበ። ሲጨልምም ጠብቀው ወደ ውስጥ ገቡ። ከገቡ በኋላም ሁሉም በየወንበሩ ተደበቁ። ሳክቡም ስልኩን አርቆ ከወረወረ በኋላ የነፍሰ ጡሯን ባል ስልክ በመጠቀም ወደ ራሱ ይደውላል። ልክ ስልኩ ሲጠራም ዞምቢዎቹ በፍጥነት መንገዱን ለቀው ወደ ስልኩ መሮጥ ጀመሩ። ይህንንም አጋጣሚ ተጠቅመው በፍጥነት ከቦታው በቀላሉ አመለጡ። ከዚህ በኋላ የቀራቸው እነሱን ማዳን ነበር። እነሱም በህይወት እንዳሉ ሲያዩ
እጅጉኑ ደስ ብሏቸው ነበረ። ነፍሰ ጡሯን ቢሆን ባለቤቷን ስታይ የደስታ እንባ ስታለቅስ እናያለን። ብዙም ሳይቆይም ባቡሩ ከዋሻ ውስጥ ወጥቶ ብርሃን ሆነ። ዞምቢዎቹም መንቃት ሲጀምሩ እነሷን በፍጥነት ሌላኛው መጸዳጃ ቤት ውስጥ ገቡ። እዛ ውስጥም እያሉ እነሳኩ በደንብ መታወቅ ችለው ነበር። ተማሪው ልጅም በህይወት እንዳሉና ሌሎች ሰዎችንም እንዳተረፉ በቴክስት ለምትወደው ልጅ ይልክላታል። እሷም በደስታ በመጮህ ለሁሉም መናገር ጀመረች። ነገር ግን ያ ራስ ወዳድ የሆነው ሰውዬ በምንም ተአምር እነሳኩ ከአንድ ተሳቢ ወደ ሌላኛው ተሳቢ ሲሄዱ ሳይጎዱ አንዳቸውም እንደማያልፉ እየተናገረ እንዲሁም ደግሞ አንዳቸው ተነክሰው ሊሆኑ ስለሚችል ወደዚህ መግባት በጭራሽ እንደሌለባቸው ለሌሎቹ እየተናገረ ለማሳመን ሲጥር እናያለን። እንዳሰበው ማሳመናቸው። ቪዲዮዎችን ከተመቻችሁ ሰብስክራይብ እና ላይክ ማድረግ አትርሱ። እነሳኩም እዛ ይግቡ አይግቡ ምንም ሳያውቁ ሌሎቹን እያስመለጡ ነበር። ባቡሩም በዞምቢዎቹ ስለተሞላ ግዴታ ሻንጣ በሚቀመጥበት ቦታ በሆዳቸው እየተሳቡ ሲሄዱ እናያለን። ሳኩም እየተሳቡ ሳለ መንገዱ ላይ ሻንጣ ያገኛል። እሱንም ሻንጣ አርቆ በመወርወር ዞምቢዎቹ ከመንገዳቸው ዘወር እንዲሉ ማድረግ ችሎ ነበር። ከዛም እነሱም ቀስ በቀስ እየወረዱ ወደ ቀጣዩ ክፍል እየገቡ ሳለ መጨረሻ ላይ ብቻውን የሚያወራው ሰውዬ በድንገት አደናቅፎት ወደቀ። ትንሽም ድምፅ አሰምቶ ስለነበረ የዞምቢዎቹን ትኩረት ሳበ። ነገር ግን ስላላዩት ጋር እንዳለ አያውቁም ነበር። በፍጥነትም ሳኩም ገብቶ ሰውየውን ሊያድን ሲል ባቡሩ ከዋሻ ውስጥ ወጥቶ ብርሃን መግባት ጀመረ። እነ ሳኩም ሆነ ሌሎቹ በፍጥነት ባሉበት ቦታ ተደበቁ። ለእነ ሳኩም እዛ መቆየት አደጋ ስላለው የነፍሰ ጥሩ ባል ወደ እነሱ እንዲመጡ ይጠራቸዋል። ሳኩም ለሰውየው ከ1 እስከ 3 ቆጥሮ በሶስተኛው እየሮጡ እንዲወጡ ይነግረዋል። መቁጠር ጀመረ። 1 2 በሶስተኛውም ሊሮጡ ሲሉ እግሩ ጋር የነበረውን ፕላስቲክ በድንገት ተረገጠው። ዞምቢዎቹን ድምፁን ሰምተው ወደ እሱ መምጣት ጀመሩ። እነሱም አማራጫቸው መሮጥ ብቻ ስለነበረ ቶሎ ብሎ መሮጥ ጀመሩ። እንደምንም ብለውም አምልጠዋቸው ከሌሎቹ ጋር ሌላኛው ክፍል ገቡ። ዞምቢዎቹም አንገታቸውን ከተው ስለነበረ ሙሉ ለሙሉ በሩን መዝጋት አልቻሉም ነበር። የነፍሰ ጡር ባልም ዞምቢዎቹ እንዳይገቡ በሩን እንዳይከፍቱት እየታገለ ነው። እነሳኩ ደግሞ በተቃራኒ ያለውን በር እየታገሉ ነው። እነሱ ሲታገሉት የነበረው በር በእርግጥ ክፍል ውስጥ የነኛ ሰዎች ብቻ ነበር የነበሩት። እናም ተማሪው ልጅም ለምትወደው ልጅ ስልክ በመደወል በሩ ሊከፈትላቸው ለማድረግ እየሞከረ ነበር። ነገር ግን መደወሉ ከንቱ ነበር። ምክንያቱም ደግሞ ውስጥ የነበሩት ሰዎች እንኳን ስልክ እንድታነሳ ሊፈቅዱላት እንዳታወራ ራሱ አፏን ይዘውት ነበር። በሩም እንዳይከፈት በህብረት እየተጋገዙ ነበር። ሳኩም የነፍሰ ጡሯን ባል ለማገዝ ሄደ። እሱም የነበሩትን ዞምቢዎች በመምታት በሩን እንዲዘጋው እያመቻቸለት ነበር። በድንገትም ወድቃ የነበረችው ዞምቢ የሰውየውን እጅ በሚያሳዝን ሁኔታ ነከሰችው። ከውስጥ ያሉትም ሰዎች አልከፍትም ሲሉ በሩን ለመስበር ሲታገል ተማሪው ልጅ እናያለን። እንደምንም ብሎ እነሱ ወዳሉበት ሊገባ ሲል እጁ ላይ በሩን ዘጉበት። ከእነሱ ጋርም ሌላ ሰጣ ገባ ውስጥ ገቡ። ሱዋንም በሁኔታው በጣም አዝና በመንገዱ መሃል ሆና ስታለቅስ እናያለን። በመጨረሻም የነፍሰ ጡሯ ባል ተነክሶ ስለነበረ ሳኩ ሚስቱን እንዲወስድለትና እንዲጠብቃት እናም ደግሞ አሁኑኑ መሄድ እንዳለበት ይነግረዋል። እሱም እያዘነም ቢሆን ጥሎት ሄዶ ከእሷ ጋር በመሆን ሄዱ። እሱም ባለው አቅም ዞምቢዎቹን እየተከላከላቸው ነበረ። እነ ሳኩም ቢሆን በስተመጨረሻም እንደምንም ታግለው ቢሆንም ወደ ውስጥ መግባት ችለው ነበር። ሰዎቹም እነሱን በመግባታቸው ምንም ደስተኛ አልነበሩም ነበር። ሁሉም አንድ ላይ እየጮሁባቸው ከዚህ እንዲወጡ አደረጓቸው። ብቻቸውንም ሌላኛው ክፍል ውስጥ አደረጓቸው። እነሱም ትኩረታቸው በሩን መዝጋት ላይ እያለ ነበረ። አንዲት ሴትዮ ብቻዋን ተቀምጣ ወደ ዞምቢነት የተቀየረችውን እህቷን እያየቻት ነበር። ምን እንደነካት ባይታወቅም ቀጥ ብላ ተነስታ በሩን ከፈተችላቸው። እነሳኩም ነገሩ እንዳለ ድብልቅልቁ እንደወጣ ከውስጥ ሆነው እያዩ ነበር። ውስጥ ያሉ ሰዎችም በሙሉ ወደ ዞምቢነት ተቀየሩ። የባቡሩ ሹፌርም ቢሆን በተደጋጋሚ በቡሳን ከተማ ያለውን ሁኔታ ለማጣራት ይሞክራል። ነገር ግን ማንም አይመልስለትም ነበር። ከሱ በተሻለ ሁኔታም ሳኩ ማጣራት ችሎ ነበር። እሱም ለስራ ባልደረባው በመደወል ስለ ሁኔታው ማጣራት ችሎ ነበር። እንደነገረውም ከሆነ አካባቢውን ወታደሮች መቆጣጠር እንደቻሉ ነው። በድንገትም ባቡሩ ሲቆም እናያለን። መንገዳቸው ላይ ሌሎች ባቡሮች ተገልብጠው መንገዱን ዘግተው ስለነበረ ነው። ሹፌሩ በህይወት ላሉ ተሳፋሪዎች ሬዲዮን በመጠቀም ሌላ ባቡር ሊፈልግ ሊሄድ እንደሆነ ነገራቸው። እነሳኩም እሱን በፍለጋ ለማገዝ ወረዱ። ሹፌሩም በየሄደበት ባቡር በሙሉ ዞምቢዎች ነበሩ። ትንሽ ቆይቶም በስተመጨረሻ አንድ የሚሰራ ባቡር ማግኘት ችሎ ነበር። አንድ ደግሞ ያልነገርኳችሁ ነገር ቅድም እነሳኩን አናስገባም ሲሉ ከነበሩት ዋና አለቅላቂ የነበረው ሰውዬ ተርፎ ነበረ። ከሱ ጋርም የባቡሩ ረዳት እንደነበረ እናያለን። ሽንት ቤት ውስጥ ገብተው ስለነበረ ነው መትረፍ የቻሉት። ያ ራስ ወዳድ የሆነው ሰውዬም ረዳቱን መስዋዕት አድርጎ
እሱ ከባቡሩ ወጣ። እነ ሳክቡም በስተመጨረሻ አንድ ነፃ ባቡር አግኝተው ነበር። ነገር ግን በዛው አጋጣሚ እነሱ ሳያዩት አንድ ባቡር እየነደደ ወደ እነሱ እየመጣ ነበር። በሚያሳዝንም ሁኔታ እነ ሳኩን አግኝቷቸው ስለነበረ ተማሪዎቹ ብቻ ቀሩ። እነሱም እያዘኑም ቢሆን መንገዳቸውን ቀጠሉ። ወደ ባቡር ውስጥም ገብተው በሩን ለመክፈት እየታገሉ ሳለ በድንገት ያ ክፉ ሰውዬ ዞምቢዎቹን ይዞባቸው መጣ። ራሱንም ለማትረፍ ሲል እሷን ወደ እነሱ ገፍትሯት አስነከሳት። ልጁም በእሷ መነከስ በጣም አዝኖ አቅፏት ቁጭ አለ። እሷ ወደ ዞምቢ ተለውጣም ነከሰችው። ሰውየው ግን ማምለጥ ችሎ ነበር። ደስ በሚል ሁኔታም አንድ ተአምር ተፈጥሮ ነበር። እነ ሳኩ መዳን ችሎ ነበር። ሰውየውም ቢሆን ወደ ባቡሩ ሲሄድ ሀዲዱ አደናቅፎት ወደቀ። የእሱም ነገር እዚህ ጋር በቃ ልንል ስንል የባቡሩ ሹፌር ሊያድነው ወረደ። ነገር ግን እሱንም በሚያሳዝን ሁኔታ ለዞምቢዎቹ አሳልፎ ሰጠው። እሱም ከዛ ወደ ባቡሩ ሄደ። ከዛም ፊልሙ ወደ እነ ሳኩ መለሰን። ሳኩም ፊት ለፊታቸው ባለው ቀዳዳ እየተሳበ ወጣ። ከወጣ በኋላም የቀሩትን ሊያወጣቸው ሲልም ባቡሩ ተነቃንቆ የነበረው ቀዳዳ ተደፈነባቸው። መንገዳቸው መዘጋቱ ሳያንስ ደግሞ ባቡሩ ውስጥ የነበሩት ዞምቢዎች መስኮቱን ሰብረው ወጡ። ያም ሰውዬ ራሱን መስዋዕት አድርጎ እነሱዋንን ባለው አቅም መከላከል ጀመረ። ሳክቡም ቢሆን ከውጭ ሆኖ ለመክፈት እየታገለ ነው። በስተመጨረሻም ከፍቶት ስዋንና ነፍሰ ጡሯን አስወጣቸው። እነሱም ከዞምቢዎቹ አምልጠው ወደ ባቡሩ መሄድ ጀመሩ። እንደምንም ብሎ ልጁንና ነፍሰ ጡሯን ባቡሩ ላይ ሰቀላቸው። እሱም ገባ። እነሱም በተሳካ ሁኔታ መለጧቸው። ነገር ግን ነገሩ በዚያ አላበቃም። ያ ራስ ወዳድ ሰውዬ ባቡሩ ውስጥ ነበር። ነገር ግን ወደ ዞምቢነት እየተቀየረ ነበር። ቅድም ሲያመልጥ ተነክሶ ስለነበር እናም እሱም ወደ ቤቴ ውሰዱኝ እያለ ወደ እነሱ መጠጋት ጀመረ። በድንገትም ተቀይሮ ሳኩን ለማጥቃት ሲሞክር እናያለን። ሳኩም እነሱ እንዳይነክሳቸው ሲል ሲከላከል እጁን ነከሰው። እሱንም በስተመጨረሻ እንደምንም ብሎ ከባቡሩ ጣለው። እንደተነከሰም ሲያውቅ እነ ስዋንን ወደ ውስጥ ከቷቸው ባቡሩ እንዴት መቆም እንደሚችልና ለስዋንም ቢሆን ሊሄድ እንደሆነ ሲነግራት አትሂድ ብላ ስትለምነው እናያለን። ያው ምንም ማድረግ አይችልም ነበር። ያለው አማራጭ እያለቀሰችም ቢሆን ጥሏት መሄድ ነበር። እሱም ቶሎ ወጥቶ በሩን ዘጋባት። ብቻውንም ማልቀስ ጀመረ። ብዙም ሳይቆይም አይኖቹ ነጭ እየሆኑ መጡ። ራሱንም ከባቡሩ ላይ ጥሎ ተለያቸው። ከዛ ሁሉ ሰውም ነፍሰ ጥሯና ስዋን ብቻ ቀሩ። እየሄዱም ሳለ መንገዳቸው በመሃል ተዘግቶ ስለነበረ በእግር ጉዞአቸውን ቀጠሉ። ነፍሰ ጡሯን ቢሆን ምጧ መጥቶባት ለመሄድ እየተቸገረች ነበር። አማራጭ ስለሌላቸው ደፍረውም ቢሆን ከፊት ለፊታቸው የሚገኘው ድቅድቅ ጨለማ ውስጥ ገቡ። ደስ በሚል ሁኔታም የዋሻው ሌላኛው ጫፍ ላይ የተረፉ ወታደሮች ነበሩ። እነሱም እነ ስዋንን አይተዋቸው ሊታደጓቸው ወደ እነሱ ሲሄዱ እያየን ፊልሙ ይጠናቀቃል።